በጣም አክራሪ ሙስሊም ነኝ እኔን ማሳመን አትችልም እኔ ከራከራለሁ እንጂ አንተ እኔ ተከራከረ ወደ ተረጋጊ አትጩሂ ተረጋጊና በጨዋ አይደለም የሰው ልጅ እኮ ነው የምታመልኪው ኢየሱስ እብድ ነው ኢየሱስ ክርስቶስ አምላክ ዳቆና እንዲ ማስረጃ ከፍታለሁ ኢየሱስ ክርስቶስ አምላክ እብድ እንደሆነ ታምናለህ አውጪና አሳይን ከዛ በኋላ እንነግርሽ እሱ ይሄንን ያለበት ምክንያት የናንተ ኡስታዞች በኢየሱስ ክርስቶስና በጳውሎስ ታፍራላችሁ ትሸማቀቃላችሁ ካለ በኋላ ነው ማቼ ይሄ ነገር ከዚህ በፊት ተብሎ ይሄ ልጅ አልተቀጣም ከሱ በፊት ከፎታ ፎሎ ማን ነው እኔ ስሙ ስለማይገባል በቃሽ ይቅርታና አልማ ሌላ አስረዳ ይሄ ልጅ ተናግሮ ይሄ ልጅ እስር ቤት ገብቶ ተቀጥቶ አልወጣም ወጥቷል እስኪ ንገረኝ ሀሊማ አንድ ጊዜ አዳምጪ እሱን ያለበት ተቆረጠ እሺ የ10 ሰከንድ ቪዲዮ ሳይሆን አዳምጪኝ እሺ የ10 ሰከንድ የተቆረጠ ቪዲዮ ሳይሆን መስማት ያለብሽ እሱን ያለበት ሪዝን ልንገርሽ ያቺ ኡስታዞች ተሰብስበው አሉ የሚባሉት እንዳለ ተሰብስበው ጳውሎስ ምግባሩ እንደዚህ የጳውሎስ ምግባር እንደዚህ ያሉ ሲያስተምሩ አስገቡኝ እንወያይ ሲላቸው እንቢያሉት በማግስቱ መጣና ኑ ብሎ ጥሪ ያቀረበላቸው ማንንም የሚመጣ ሰው የለም አቃለው በመሐመድ ስብዕና ተሸማቀቃላችሁ አለ ቢኮዝ የጳውሎስን ስብዕና ስላነሱ እሱም የመሐመድን ስብዕና አነሳ ገና ታፍራላችሁ ተሸማቀቃላችሁ አትመጡም ማንንም ደፍሮ አይወያይም አዎ ይሄ ደግሞ ትክክል ነው አሁንም ነገም ከነጎደም አንድ ውይይት በመሐመድ ስብዕና ላይ የተደረገ የለም ኡስታዞቹ አይፈልጉም አይወያዩም ካላፈሩ አሁን ሁሉ እንወያይበት ያገኛለው እኛም ይሄንን ደግሞ እኔ ምለዋለሁ አሁን ደግሞዋለሁ በመሐመድ ስብዕና አላፍርም የሚል ሰው ካለ ደረቴን ነፍቼ እወያያለሁ የሚል ሰው ነው ውይይት እናካሄድበት እንወያይበት እናካሄድበት እኔም ቁርአን እንጂ ከራከራቸዋለሁ መልካም እሺ አንቺ ለምሳሌ አንቺ የሞተ ውሻ የጨርቅ የፔሪድ ጨርቅ አር የተጣለበት ውሃ በሱ ውዱ ታደርጊያለሽ እጅሽን ትጠጠቢያለሽ አፍሽን ትጉመጥመጫለሽ ፊትሽን ትጠጠቢያለሽ ፀጉርሽን አይንሽን አፍንጫሽ ውስጥ ትከቻለሽ ጆሮሽ ውስጥ ከተሽ ውዱ ታደርጊበታለሽ ማለት እና ምን ለማለት ፈልገህ ነው አሁንም እየተሳደብኩ ነው ስነስርዓት ቢንይዝ ይሻላል አልተሳደብኩም የተጻፈው የተናገርኩት ታረጋለሽ ለምን ስነስርዓትን ያዝ እኔ አልተሳደብኩም ተሳደብኩኝ እኔ ታረጋለሽ ያልኩ እየተሳደብኩ ነው ኦዱዋ ምን ያደርገው በንጹህ ውሃ ነው እየተሳደብኩ አንቺ አታደርጊም ማለት አላደርግም መሐመድ ግን ያደርጋል እሺ መሐመድ ደግሞ አድርጓል ያሳይሽ ማስረጃው እሺ መሐመድ አንድ ተመርጦ በአላህ ዘንድ ተመርጦ እናንተ ብታስወርዷቸው እናንተ ዝቅ ብታረጓቸው አላህ ደግሞ ከፍ አድርጓቸዋል ታውቃለህ እሺ አንድ ጥያቄ ልጠይቅሽ ትልቁ ላይ አድርጉኝ አንድ ጥያቄ ልጠይቅና እኔ አንዴ ተረጋግና ይልሽ አላደርግም ብለሻል ሀሊማ ዲያቆን ምናምን አታሳይ ምንም ነገር ጥያቄ አለ አይ ቲንክ በልታ ተምጣረቧታል ለዛ ነው የምትቆጣው በአፍረሽ አልሐምዱሊላህ ለአላህ ምስጋና ይገባው እና ሰሚያ እስቲ ማስረጃ ሊከፍትልሽ ነው ማስረጃ አልፈልግም ከየትም አመጣው ማስረጃ ደግሞ ልስማልክ እኔ ሐዲስ ነው እኔ ሐዲስ ምንም ነገር አልሰማህም በቁርአን እንትን ነርግ ነው ማለት ነው አልፈልግም አንተ ከየትም አምጥተህ በአማርኛ ግልብጣልኝ እኔ በእንግሊዘኛ ግልብጣልኝ እኔ በአረብኛ ነው ማለት ነው አረብኛው ክፍት እኔ ምንም ብታረብኝ ማሳመን በጣም አክራሪ ሙስሊም ነኝ እኔን ማሳመን አትችልም እኔ ከራከራለሁ እንጂ አንተ እኔ ተከራከረ ወደ ተረጋጊ አትጩሂ ተረጋጊና በጨዋ አይደለም እንትን ሰላም ይኖርሽ ቀስ ብለሽ ረጋ ብለሽ ሴነሽ ቀስ ብለሽ አውሪ ዴቫ ቀስ ብሎ እያወራሽ ነው ማስረጃ አልሽው ያው ማስረጃ እየከፈተልሽ ስለሆነ ተረጋጊ አሁንም እያወራሽ ከሆነ ስለሆነ ይሄው ማስረጃ ከፍቷል አረብኛ ነው የምፈልገው በይ ያው ዝቅ አርግቶ ታነቢያለሽ ችግር የለም እና እየሰማሽ ብታመጣ የፈለገ ነገር ብታመጣ እኔ አላምንልህም ስለዚህ ምንም እኔን ማሳመን አፈርሽበት ማለት ነው አንቺ ራስሽ የሰው ልጅ እኮ ነው የምታመልኪው እንድናገርሽ በነገራችን ላይ አንዴ ሀሊማ
እኛ እኮ ኦፍ ኮርስ ሰው ነው፣ በሰው ሰውነት የተገለጠ አምላክ ነው የምናመልከው። ልክ ነሽ። አዎ እኔ ደግሞ እንደኔ በዘጠኝ ወር ወልዳ እስኪ ቆይ ሚውት አድርጊና ደግመሽ አሁን አንቺ በአፍሽ ላወራሽው በሙሉ መጽሐፍሽ ላይ ሄዶ አፕላይ ይሆንብሻል። ወንደላጤ ነው የምታመልኪው። ምክንያቱም ሚስት የሌለችው ሲሆን ለሱ እንዴት ልጅ ይኖረዋል? ሚስትና ልጆችን መጫወቻ ልንይዝ ብንሻ ኖሮ ከኛ ዘንድ እንይዝ ነበር ብሎ አላህ ይናገራል። ሚስት የሚፈልገው ማን ነው? ሴት ላጤ አይደለም፣ ወንደላጤ ነው። ስለዚህ አላህ ወንደላጤ ነው። ወደዛ ስለይሻለ ካላፈርሽበት በደንብ አይወልድም ልጅም የለውም። የቱ ጋር ነው? አንተ ግን ማርያም የወለደችው ወይም ደግሞ ማርያም የወለደችው ልጅ ነው የምታመልከው። አይወልድም የተባለው የቱ ጋር ነው? ምላስ ብቻ አይወልድም የተባለው የቱ ጋር ነው? የትኛው የቁርአን ክፍል ነው አይወልድም? የወለደችው ልጅ ነው የምታመልከው። አላህ አይወልድም ያለው የቱ ጋር ነው? አላህ አይወልድም የተባለው መልስ የለሽም። ታፍሪያለሽ። በነብዩ ስብዕና ስለምታፍሪ ሌላ ቦታ ሄደሽ ትጮህያለሽ። ይሄ ነብዩ መሐመድ አረብ የሰው ልጅ የውመል ቂያማ ታፍራለህ። የሰው ልጅ ነው የምታመልከው። ሐሊማስ የሰው ልጅ ነው በነብዩ አላፍርም ብለሽ ይሄን የምታመልከው። የሰው ልጅ አይደለም ማመልከው። በቃት ቢልዬ እንዳታስወርዷት፣ እችን አታስወርዷት። ይውጣላት፣ አታስወርዷት። ላስገባትሽ መልካም ያስገባት። እስከዛ እኔ ግን ላንብብላችሁ ወሬ ሳይሆን ማለት ብን እንዳሻማቀቃት እሷም አታደርገው መሐመድ አድርገዋል። አሂድ ዛት the prophet asked the prophet of Allah water is brought from the well of Buddha. It is a well which dead dogs look ለመሐመድ ዋመጡለት ከምን ከሞተው ውሾች menstrual clothes and excrement of people are thrown የሰዎች ሰገራ ፔሬድ ጨርቆች እና እንትኖች የመጡለት በዚህ ተጉሞጠመጠ መሐመድ። ይሄን ታደርጋለች ስላት ነብዬ እንደዛ ያደርግም እኔ ማላደርግም አትሳደብ፣ ይሄ ስድብ ነው አለች። እኔ ነኝ የተሳደብኩት ወይስ ሱናን አቢ ዳውድ እየተሳደበ ያለው? ጋይስ ይሄ ስድብ መስሎ ከተሰማት ይሄን እየሰደባት ያለው ሱናን አቢ ዳውድ እንጂ እኔ ቃል ስጋ ሆነ አይደለም። እኔ ልሳደብም አልችልም። ይሄንን ከፍቼ በማንበቤ ስድብ ከሆነ ኦኬ፣ እኛ ላይ እየመጣብናል። ይሄ ነው እነሱ እሷ እንደፈለገች መጽሐፉ ላይ ወንድ ልጅ ነው የምታመልኩት እንደዛ ብላ አፏን ከፈተች። አላህ ወንደላጤ ነው ብዬ ልክ እንደዚህ ቁርአን ከፍቼ ወንደላጤነቱን ሳሳያት ስድብ ሊመስላት አይገባም። የእስላም ጭንቅላት ይሄ ነው ችግሩ። ሰዓዳ ሚውታል አውሪ ስትባይ ታወሪያለሽ። አንዴ ከዳቆን ጋር ላውራ። እኔ አታወሪም ከዳቆን ጋር ከኔ ጋር ነው የምታወሪ። ካወራሽ ካልሆነ ከዳቆን ጋር መቼም አታወሪም። እኔ ከማንከር ጋር ላውራ። አንዴ ሳስት ደቂቃ ታች መቀበልሽ ነው። ከኛ ጋር ታወሪያለሽ። ሚስት የሚፈልገው ወንድ ነው ሴት ነው? ሰዓዳ አይ ሚውታተር ላውራ። ሀሳቤን ልውጣ። ካላስወራችኝ እወርዳለሁ። ችግር የለም። ይቅርታ አንዴ ጥያቄውን ከመጠየቅ በፊት አንዴ ከዲያቆን ጋር ምን ፈለግሽ? ታችን ምን ፈለግሽ? ጥያቄ ልጠይቅም ስለ ንዝዝር አይደለም ላወራ የመጣሁት። ግን መምህር እያወሩ ነበረ እኔ ከመግባቴ በፊትና ሲያወሩ ምንድነው ያሉት? እፎይ እኮ ለማስረጃ አይደለም የሚያወራው የተጻፈውን ነገር ነው እያወራ ያለው፣ ስለዚህ ምንም አላጠፋም ሲሉ ነበር አይደል? ባልሳሳት። አዎ እኔ አሁን መጽሐፍ ቅዱስ ላይ የተጻፈ ነገር አንብቤ የተጻፈ በማስረጃ ኢየሱስ ክርስቶስ እብድ ነው ምናምን ብዬ መጽሐፍ ቅዱስ ላይ የተጻፈውን ብናገር ትክክል ነኝ ወይስ ትክክል አይደለም? ትክክል ነሽ፣ ግን ማስረጃ መጀመሪያ የእፎይን ተቀበለሻል? አንዴ ሚውት አድርግ። ቃል ስጋው ነው ሚውት አድርግ። የእፎይን ተቀበለሻል? የእፎይን ተቀበለሻል ወይ? መጀመሪያ ሚውት አድርግ። አውጪ። አዎ ስለዚህ ትክክል ነኝ አይደል? አዎ አሁን ከፍ አድርጓትና ኢየሱስ እብድ ነው የሚል መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ ዳቆን አንዴ ማስረጃ ከፍታለሁ። ኢየሱስ ክርስቶስ አምላክ እብድ እንደሆነ ታምናለህ? አውጪና አሳይን፣ ከዛ በኋላ እንነግርሻለን እኮ ማስረጃ ነው። ይቅርታ እንዴ ዲያቆን እየቀዳች ነው። አወጣለሁ ማስረጃ። በመሃል ምንም አይነት መልስ አይመልሱላት፣ ትጨርስና ማስረጃዋን ታቅርብ። ለመቅዳት ነው። አሁን ለምሳሌ ማስረጃ አቅርብ ልክ ነኝ ወይ ስትል አዎ ብለዋታል። እየቀዳች ነው። ስለዚህ አጠቃላ ማስረጃዋን ታቅርብ። ይቅርታ እርከት ነገ ማየት ስለች ከደገኩኝ እየቀዳ አይደለም ግን አዳም ሚውት አድርገው ሚውት አድርገው። አሁን ዳቆምን ብሏል። አዎ አምላኬ እብድ ነው ብሏል። ስለዚህ እኔ
ማስረጃ ልከፍት ነው። አንዴ ከዳቆን ጋር እኮ እያወራሁ ስልጣን ስጭኝ እስኪ ንቧ፣ ስልጣን ስጭኝ ንቧ፣ ስልጣን ስጭኝ አንድ ጊዜ ስልጣን ስጭኝና እኔ ጋር ይዳር። አይ አንዴ እኔ ከዳቆን ጋር ላውራ። እስኪ ስልጣን ስጭኝ። ይበልጣሉ ከዳቆን ጋር ላውራ። አሁን እኔ ማስረጃሽን ትከፍቻለሽ አትከፍቺም? ማስረጃ ተረጋጊ። አይ ሚውት የምታደርጊ ከሆነ እወርዳለሁ። እኔ መቼስ አልተሳደብኩም፣ በስርዓት ነው ያወራሁት። ስለዚህ ሚውት አታድርጊ። ማስረጃውን ክፈቺው፣ ማስረጃውን ክፈቺው። ማስረጃ ከፍታለሁ። የትም አልሄድም። ይኸው ማርቆስ ወንጌል ምዕራፍ 3 ከቁጥር 21 ብዬ ያው ተናግራለሁ። ደግሞ ልከፍቺው በቃ ከፍታለሁ። በጨበጣ አይደለም ክፈቺው። ወደ ማስረጃ ግቢ። አሁን ዳቆን ምን ብሎኛል? ኢየሱስ ክርስቶስ አው አምላኬ አብዷል ብያምናለሁ። ስለዚህ ያበደ አምላክ ሳዲስቲ ተረጋጊ። ምን ሆነ? አላለም አንቺ ባለጌ አትሁኝ። መጨረሻ ባለጌ ብልግና ነው። ከሰው ያላለው ማለት አያችሁ ሰው ታስፈጡትን በለው ባለጌ ነች እቺ ልጅ፣ እንደዚህ ነች። አያችሁ ታዲያ አሁን እቺ ልጅ ከዛ አምላኬን ነካችሁብኝ ምን አላችሁብኝ ትላለች። ለምሳሌ ልክ ትልቁ ላይ አድርገኛ እንዴ ላሳያችሁ። እሺ ግን ዲያቆን ይቅርታ፣ ለዚህ ነው ከአንተ ጋር እንድታወራ ያልፈለኩት። እናቃቸዋለን በብዛት ባለጌ ናቸው። ድምጿ ለስለስ ሲል እኔ ደግሞ እንዳይጠፉ ብለን ነውና በጣም ይቅርታ። ልክ ነህ። አረ እናቃቸዋለን እንዳለደቁ ጀመር ስለምናቃቸው እኮ ነው እድል ያልሰጠነው። እሺ ላንብብላችሁ አሁንና ያነሳነውን ሐሳብ ወንድ ልጅ ታመልካላችሁ እንደዚህ ነው ለቱ ሰባትና አሁን አስረጅ ብትባል ዝም ብላ ያልሆነ ነገር ነው የመጣችው። ቆራጣ የሆነ ጥቅስ ማለት ነው። ኦኬ ይሄንን እናወራበታለን። ነገር ግን እኛ የምናነሳቸውን በሙሉ ተቀብላችኋል ወይ? ፕሩቭ አድርጉልን። ለምሳሌ አላህ ወንደላጤ እንደሆነ ተቀብላችኋል? ይሄው እርሱ ሰማያትንና ምድርን ያለ ቢጤ የፈጠረ ለእርሱ ሚስት የሌለችው ሲሆን ወንደላጤነቱን ተቀብላችኋል? መልስ ስጡበት። አላህ ወንደላጤ ነው ስንል ሚስት የሚፈልገው ወንድ ስለሆነ ነው። ኦኬ መሐመድ ከጉርጓድ ውስጥ እንትን አውጥቶ ይጠጣል ስንል ይሄ ውዱ ያደርጋል ስንል ፔሪድ በተጣለበት ካካ በተደረገበት ውሾች በሞቱበት ስንል ለዛ መልስ ስጡ፣ መልስ ስጡን። ለነዚህ አይነት ነገሮች መልስ ስጡን። ለምናነሳው ጥያቄዎች መልስ መልሱ። ስድብ ተውና ወደ መልስ ግቡ ፕሊዝ ፕሊዝ። ነብዩ እናንተ ይሄንን በዚህ ውሃ ውዱ ያደረጋችሁ መጣችሁ እኛ ላይ የጽዳት አምባሳደር ነን ብላችሁ እስልምና ንጽህና እያላችሁ ልትነግሩን አትችሉም። ከየት የተማራችሁት ንጽህና ነው? እናንተ በሱራ 30 መሰረት የታዘዛችሁት ነብዩን መሐመድ ያዘዛችሁ እንድትተገብሩ እንጂ ሌላ ነገር እንድታረጉ አይደለም። ስለዚህ በዚህ ውሃ ውዱ እንድታረጉ ነው እንጂ ነብዩ ያዘዛችሁ ከየትኛው ንጽህና ነው የምትነግሩልኛ? እኛ ጋር መጣችሁ የጽዳት አምባሳደር ልትሆኑብን አትችሉም። እነዚህን መልስ ስጡ። መሐመድ የዘርፈሳችሁ ልብሱ ላይ አንጠበጥብ ነበር። አይሻን በጥፍሯ ተፈቀፍቀው ነበር። ይሄ ምግባር ነው። ስለዚህ ይሄ ንጽህና ነው ወይ? በጥፍር ፈቅፍቆ መሄድ እና አይሻ ፔሬዳቸው ልብሳቸው ላይ ደርቆ በጣም ይቅርታ ግን እንዳይቆይ በምራቃቸው እያስነኩ ልብሳቸውን ያጸዱ እንደነበር በምራቃቸው አይሻ ትናገራለች። መልስ ስጡ። እናንተ የጽዳት አምባሳደር ልትሆኑ አትችሉም። ከጽዳት አንጻር ያነሳ ነው፣ ስለ አላህ ያነሳ ነው። በርካታ አንስተን የሰጠናችሁ ጥያቄዎች አሉ። እነዛን ጥያቄዎች መልሱ። እኛ እናንተ ለወረወራችሁት ጥያቄ ቤታችንን ከፍተን መምህር አስቀምጠን መልስ እንሰጣለን። ያሁኑንም ሌሎቹንም ጥያቄ ጨምሮ ቁጭ ብለን በድፍረት መልስ የመስጠት ብቃት አለ። እያንዳንዷን ቪዲዮ አምጥተን ማለት ነው። እናንተ ግን አትችሉም፣ በተአምር አትችሉም። ይሄንን ከፍታችሁ ኡስታዞቻችሁ አዎ ነብያችን በዚህ ውሃ አፉን ተጉሞጥሙጠዋል ብለው አይነግሯችሁም። ቢሞቱ ያፍራሉ። በመሐመድ ታፍሩበታላችሁ ሲላችሁ እፎ ይሄንን ነው። እስኪ ደፍሮ ያስተምራችሁ። ሳይመሽ ሳይውል ሳያድር አንድ ሰው መልስ የሚሰጥ የለም። በዚህ እፎይ ያነሳው ሐሳብ ላይ አንድ ሰው መልስ አይሰጥም። በነብያችሁ ታፍራላችሁ የሚለውን ሐሳብ አላፍርም ብሎ አንድ ኡስታዝ መጥቶ አይወያይም። አንድ ብዙ ውይይቶች ተካሂደዋል። በነብዩ ስብዕና ላይ ግን ተካሂዶ አይካሄድም ወደፊትም። ለምን? ስለምትሸማቀቁ፣ ስለምታፍሩበት። የ6 ዓመት ህፃን ልጅ አግብቶ በ9 ዓመቷ ወሲብ ማድረግ እጅግ በጣም ያሳፍራል። ያሳፍራል። ታፍራላችሁ። አዎ ብላችሁ ልትመጡ ፊት ለፊት አትችሉም። ምክንያቱም ይሄንን መጽሐፍ ያነበቡ 21ኛው ክፍለ ዘመን ወጣቶች ወደኋላ ነባክ የሚያደርጉት ዋት ነው የሚሉት። መልስ ካላችሁ ነውና መምህራን ስላሉ ትንሽ እነሱ ይቀጥሉ። ይቅርታ፣ አመሰግናለሁ። ይቀጥሉ። እሺ፣ እናመሰግናለን ዴቫ። መምህር ቢኒ ሰላም ነው? ሰላም ብያ። ሰላም ክርስቶስ ይብዛላችሁ። እንዴት ናችሁ? ሰላም ነው? ሰላም መርክ ባላየሁሽ
ሶሪ ሰላም ብያለሁ። ስለ ንጽህና እያወራችሁ ስለሆነ ጨማምረን ብናወራ ደስ ይለኛል። የተነሳ ርዕሶች ላይ እንደውም ነብያቸው እኮ ቅማል ራሱ ጸጉራቸው ቢቀልም ቅማል ቢሆን መስዋዕት ለቅማሉ መስዋዕት ማድረግ እንዳለባቸው ነው ያስተማረ በሐዲስ የተናገረውና እንዲሁም ደግሞ እንዲጾሙ ለቅማሉ እንዲጾሙ ቅማሉ ከነሱ ላይ እንዲጠፋ ወይ የሆነ ነገር በግም ይሁን በሬ ያርዱለታል ወይንም ደግሞ እንዲጾሙ ነው በሐዲስ የተቀመጠ ማለት ነው። ስለዚህ ሙስሊም ወገኖቻችን ስለ ንጽህና የቱን እንደምታወሩ አይደለም ያልገባኝምና እንትን ብላችሁ ብታወሩ ደስ ይለኛል። ዲቫይ ከቻልክ ለተናገርኩት ሐዲሱን ከፈትላቸውና ሳሂህ ቡኻሪ ይመችሃል ብትከፍትላቸው እናነባለን። ለቅማል መስዋዕት ዲያቆን አንዴ ላውራቸው መስዋዕት አለባቸው። ዲያቆን ከዲያቆን ጋር አንዴ ላውራ ነገነው ምታው ቆይ ተራና አጠብቅም እንዴ? እኛም እኮ እየጠበቅን ነው ድረስ እስኪሰጠን። እንዴት አላችሁ? እናንተማ ቤታችሁ ነው እንግዲህ አታከብሩም? ቆይ እንግዳ ነኝ እኔም ገና መግባቴ ነው። የባ ዲያቆንዬ ሰላም እህቶች ወንድሞች አንድ ጥያቄ ልጠይቃችሁ። ረባካ አንድ ጊዜ እስኪ አብዱላ አንዴ ተረጋጋ። ሰላም ለእናንተ ይሁን በያላችሁበት ሰላም ክርስቶስ ይብዛላችሁ። ዲያቆን ከተመቻቸው ቅድም ያላሉትን ወገናችን ገብታ እንዳለው አድርጋለች። ከምን አንጻር የተባለ ይህንን ነገር እብድ ብለው የተናገሩት አይሁድ ናቸው እንጂ ኢየሱስ እብድ አይደለም። ስለዚህ ዲያቆን ይሄን በደንብ አድርጎ አብራርተው 2-3 ደቂቃ ወስደው ይነግሩናል። በመባልማ ቅድም ቃል ስጋ ሆነ ልክ እንዳብራራላችሁ ክርስቲያኖችና አይሁድ አላህን ልጅ አለው ብለው አሙት። ስለዚህ ልጅ አለው ማለት ነው። ለዚህ ጥያቄ ሲመልስ አላህ በፍጹም ክርስቲያኖች ተጽፏል መጽሐፉ ላይ ግን እስኪ አንዴ ዝጋው ማይክል ልጅቷ የጠየቀችው ተጽፏል። ኧረ በእናትህ ቢሆን ታርግ በፈጠረ ማይክል ስርዓት ካለስ ኩረት በኋላ ይገባል መምህር በኋላ በቃ ስለዚህ ልብ በሉ ጠላት ብዙ ሊል ይችላል። ኢየሱስን እኮ ዮሴፍ ልጅ ብለውታል። ሎቱ ስብሐት ኢየሱስ ግን ዮሴፍ ልጅ አይደለም። የአብ የባህሪ ልጅ ነው። እናቱ ድንግል ማርያም በመንፈስ ቅዱስ ግብር የወለደችው የባህሪ አምላክ ነው። 4 ነጥብ ወልደ እግዚአብሔር በመለኮቱ ወልደ ማርያም በትስብእቱ ብላ ቤተክርስቲያናችን ታምናለች። ውጭ ያሉ አካላት ሰይጣን የሰፈረባቸው ኢየሱስን ብዙ ሊሉት ይችላሉ። ብዙ ተብሏል። ያ እነሱ ያሉት ሁሉ ነው ማለት አይደለም። አሁንም ልብ በሉ 2 የቁርአን አያ ነው በዚህ ምክንያት የወረደው። አላህ ልጅ አለው እያሉ አይሁድና ክርስቲያኖች አላህን ማማት ጀምረዋል። እሱ ግን ምን አለ? ተሳስታችኋል። አላህ ያወረደው ቁርአን ተሳስታችኋል። እኔ ልጅ የለኝም፣ እንዴት ልጅ ሊኖረኝ ይችላል ሚስት ሳይኖረኝ እያለ ሐሜት ላሙት ሚስት እንደሌለውና ቅድም ዴቭ እንዳለው ጾታውን ወንድ እንደሆነ ተናግሮ ሚስት የለኝም። ምክንያቱም ሚስት የሚኖረው ወንድ እንጂ ሴት ሚስት የላትም። ሴት ሚስት ካላት ያው ሌላ ነው ነገሩ። ወንድ ሆኖ ደግሞ ሚስት የምፈልገው ወንድ ነው ካለ እሱም ሌላ ነገር ነው። ስለዚህ በጤናማ አይምሮ ስንቀበለው ይህንን የቁርአን አያ ወንድ ስለሆነ ሚስት ስለሌለኝ ልጅ የለኝም፣ ልጅና ሚስት መጫወቻ ልንይዝ ባሻ ኖሮ እንይዝ ነበር ይላል። ይሄ መልስ ለአይሁድ ነው። አይሁድና ክርስቲያኖች አላህን ስለጠየቁት ነው። አሁን በዚህ የመጽሐፍ ቅዱስ ክፍል ላይ እሳቸው ይሄዱበታል። ኢየሱስ ለምን ይሄን አለ? ኢየሱስ ለምን እንዲህ ተባለ? እሱስ ምን ብሎ መለሰላቸው የሚለውን እሳቸው ይነግሯቸዋል። ግን ትልቅ ጥፈት ነው። በአደባባይ ውርደት አትከናነቡ። አሁን ለቀም አድርጋ እሷ ብልጥ ነች። የእሳቸውን ትህትና ተመልክታ ቀለቀም አድርጋ ምን አሉ አለች። እየቀዳች ስለነበረ ምን አሉ ዲያቆን? አዎ ኢየሱስ እብድ ነው አሉ አላሉም? አይሉም። ሎቱ ስብሐት የአእምሮ ሙማን ያረፉበት ነው ኢየሱስ። በሽተኞችን ሲፈውስ ነው ያየነው። እውራንን ሲያበራ ነው ያየነው። ሽባዎችን ሲተረትር፣ ሙታንን ሲያስነሳ ነው ያየነው። የዘላለም ሕይወት ሲሰጥ ነው ያየነው። ከነ ኃጢአታቸው የመጡትን ሰዎች ንጹህ ወዳለው እያለ በገዛ ስልጣኑ አንጽቶ ሲሸኝ ነው ያየነው። ይህንን የትኛውም ነብይ አላደረገም። ይሄ እንዲታወቅልን እንፈልጋለን። ዲያቆን ከተመለሱ ለሳቸው 1-3 ደቂቃ ስጧቸውና ቀደም ወደ ተባለው ሐዲስ እንሄዳለን። እታለም ዲያቆን እየተመልሰዋል። እየሰሙኝ ከሆነ ይመለሱልን። ስለዚህ ዲያቆን ያላሉትን ሰዎች ያላሉትን አለ የሚለው ባህሪ የተለመደ ስለሆነ እኛ ረጅም ዓመት ዴቭ እንደምናቆኛ እናውቀዋለን። ያልተባለውን አለ ድምፅ ቆራርጦ ቀጣጥሎ እንዲያለ የሚባለው ነገር ግን ክርስቶስ በዙፋኑ አለ ምንም ቢባል
ምንም ቢሉት ሰዎች አለ በዙፋኑ። ትክ ብሎ ያንን ዙፋን ማየት ማንም አይችልም። የምስጋና መስዋዕት የሚሰዋበትን ቅዱስ 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 እየተባለ የሚሰለስበትን ዙፋኑን፣ ጌትነቱን፣ አምላክነቱን ማንም ሰው በስጋዊ ምርምርና ሊያገኝ አይችልም። እንኳን በትህትና ራሱ በፈቃድ እግዚአብሔር ካለኛው ከእግዚአብሔር በታች ራሳችንን ዝቅ አድርገን እንጂ እግዚአብሔርን የመለኮቱን ምልአትና ጥልቀት መረዳት አንችልም። የራቃችሁ ሰዎች ጌታ እግዚአብሔር ልብ ይስጣችሁ፣ ያለንን ነው የሚያጽና። ዲያቆን እየተመለሱ ይቀጥሉ። ሰላም ብያለሁ። ያ ተመልሻለሁ። በጣም ይቅርታ ሁላችሁንም። መቼም እኛ ሁል ጊዜ ክርስቲያኖች የምንጠቃው ደግነት፣ ተሽሎ መገኘትን፣ ፍቅርን ስለምንፈልግ ነው። በእውነት እኔ የድምጿን ለስላሴ ሰምቼ የተሻለ ሐሳብ የምታመጣ መሆኑን ነው እንጂ እንዲህ አይነት አጋንንታዊ ሐሳብ እንዳላት አይደለም። ደግሞ እንድታሳየን ነበረ ማስረጃውን። ነገር ግን እነሱ አሁንም በክፋት ነው የሚሄዱት። መጽሐፍ ቅዱሳችን ኢየሱስ ክርስቶስን ገና ሳይወለድ የሚወለድበትን ምክንያት ነግሮን ነው የመጣው። የነቢያት ትንቢታቸው ነው ኢየሱስ ክርስቶስ የዕውራን ብርሃን፣ የድውያን ፈውስ፣ የአንካሶች ምርኩዝ፣ የስደተኞች መጽናኛ፣ ለታሰሩ መፈታትን የሚሰብክ አምላክ ነው እና ከአፌ ላይ ልትወስድ የቻለችው እኔ በድፍረት መጽሐፉን ገልጣ ታሳያለች ብዬ ነበረ። ነገር ግን እንደዚህ አይነት ላውም እንጾማለን እያሉ እንደዚህ አይነት እርኩስ ሰይጣናዊ አስተሳሰብ በጣም ያሳዝናል እና እንኳን ኢየሱስ ክርስቶስ አእምሮውን ሊያጣ ይቅርና አእምሮአቸውን ያጡትን ወደ እሳት ወደ ውሃ የሚጥላቸውን የሚፈውስ ጌታ ነው እና በጣም ነው ያዘንኩባት። እግዚአብሔር እንደሚፈርድ እሷ ሃይማኖተኝነት በጣም ጨለማ ውስጥ ይከታል። እንደዚህ አክራሪ ስትሆኑ እንደዚህ አይነት ጨለማ ውስጥ ነው የሚከተው። እኔ እውነቱን ንገረኝ ካላችሁ እንደ ዘንድሮ ደንግጬ አላቅም። ምክንያቱም ያ መጽሐፍ ለብዙዎች ገዝተን ሰጥተናል፣ ለጓደኞቻችን ለበዓል ስጦታ ብለን። እንደዚህ አይነት እንደሆነ ማናችንም አናቅምና ታላቅ ይቅርታ ሁላችሁንም። እሷ ሳይሆን እናንተን ይቅርታ መጠየቅ ያለብኝ፣ ምክንያቱም ያበላሸሁት የእናንተን አገልግሎት ነው። እቺ እንደዚህ ስሟቸው አዳምጧቸው የምለው እነሱ እኛ ላይ ያደረጉት፣ እነሱ እፎይ ላይ ያደረጉት በር እየዘጉ አምላካችንን እነ ቅዱስ ጳውሎስ እንደሰደቡ እኛም እንደነሱ እንዳንሆን ብዬ ነው እንጂ እንደዚህ አይነት ክፋት አጋንንታዊ ሐሳብ እንዳላት ባቅ ኖሮ በደንብ ነገር ያትወጣ ነበረ። ከጎረቤት ጋር ማኖር የማይችል መጽሐፍ ይዛ ኢየሱስ ክርስቶስን የፍቅርን ጌታ፣ የፍቅርን አባት፣ የሁሉን መድኃኒት እንደዚህ አይነት የተሳሳተ ቃል ቆርጣ አትወስድም ነበረ። በጣም ይቅርታ ስለሷ። ብዙም አትደነቁ እናንተ ግን ታላቅ ይቅርታሽ ወንድሞች እህቶች። እሺ ዳግም ቃልዎት ያሰማልን፣ እናመሰግናለን። በነገራችን ላይ ይሄንን ፖይንት ለምን እንደፈለገች እኛ እናውቃለን። ወንድሟ የሷ የራሷ ወንድም ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን የመጽሐፍ ቅዱስ ቃል ተጠቅሞ ነው እሷ አሁን የተናገረችውን ቃል የተናገረ እና የክርስቶስ ላይ የስድብን ቃል የተናገረ ማለት ነው። የሰዎች ክርስቶስ ላይ የተናገሩትን ቃላቶችን ለቃቅሞ ክርስቶስን የሚናገሩበት ከሆነ ሎቱ ስብሐት ክርስቶስ እብድ ነው ያለችውና በቁርአናቸው ላይ ራሱ አለ መሐመድ በዛን ጊዜ ወይ ይወርድልኝ ብሎ አላህ ቁርአን ያወርድልኛል ብሎ በዙሪያው ላሉት ሰዎች ሲናገራቸው ይሄ አብዷል፣ ይሄ እብድ ነው ይሉታል ማለት ነው። እብድ ነው ይሉታል። እንደውም መረጃ ልስጣችሁ በሱራ 81 ቁጥር 22 ላይ ሄዳችሁ ስታነቡ ነብያችሁ በፍጹም እብድ አይደለም ብሎ አላህ ይመልስለታል። ነብያችሁ መሐመድ እብድ ነው አትበሉ፣ መሐመድ በፍጹም እብድ አይደለም የሚል ወይ ይወርድለታል ለመሐመድ። ስለዚህ እሷም አሁን ምኑን ነው የተጠቀመችው? አይሁዶች ጌታችን መድኃኒታችን ኢየሱስ ክርስቶስን ያሉትን ቃል ነው እየተጠቀመችውና
ክርስቶስ ላይ ብዙ ነገር ይናገሩ ነበር በዛን ዘመን የነበሩት። በዚህን ዘመን ያሉትም አሁንም በክርስቶስ ኢየሱስ ያላመኑት ክርስቶስ ላይ ብዙ ነገር ይናገራሉ። ይሄ አይደንቅም። ነገር ግን እሷ እንደተጠቀመችው የአይሁዶችን ቃል ተጠቅማ ክርስቶስን እንደተሳደበችው ሁሉ እኛም ደግሞ ሰዎች ለሙሐመድ ያሉትን ተጠቅመን ሙሐመድ እብድ ነው ማለት እንችላለን ወይ? አላህ እብድ አይደለም ይላል፣ ሰዎቹ ደግሞ ሙሐመድን እብድ ነክ ይሉታል። አይሁዶች ያኔ ክርስቶስ ኢየሱስን እንደዚህ ብሎ ሲናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ የመለሰላቸው መልስ ደግሞ አለ። ገብታችሁ አንብቡ ሙሉንም መጽሐፍ ብዙ ነገራትን ማየት እንችላለን። ሲቀጥል ደግሞ ቅድም ያነሳ ነው ስለ ንጽህና እፎይ እንግዲህ የሚያወራ በሐዲስና በቁርአን ነው። በሐዲስና በቁርአን ነው አብዛኛው ጊዜ የሚያወራ እሱ ሐዲሳት ላይ ነው። ሰሂህ የሆኑ ሐዲሳት ላይ የራሱ ሚስቱ የሰገበችው አይሻ ማለት ነው። እሱ በ54 አመቱ ሆኖ የ6 አመት ህፃን ልጅ የዘገበችውን ሐዲሳት ነው ብዙ ጊዜ መረጃ አድርጎ እፎይ ወንድማችን የሚናገረው ማለት ነው። ስለዚህ ሙስሊሞች ደግሞ ቀርቦ መወያየት አይችሉም። እሱ ብዙ ጥያቄዎችን ሲያነሳ እነሱ ቀርቦ መወያየት አይችሉም። እያንዳንዱ እፎይ የሚሰራዎችን ቪዲዮዎች ገብታችሁ ስትመለከቱ መረጃ ካቀረበ በኋላ እነሱ የሚናገሩት ንግግር ላይ ወይም ደግሞ የሐዋርያ ቅዱስ ጳውሎስ ላይ ጥያቄ ቢያነሱ ያንን ጥያቄ ከመለሰ በኋላ እሱም ደግሞ እንደ ጥያቄ አድርጎ ሐዲስና ቁርአንን አቅርቦ ነው የሚጠይቃቸው ማለት ነው። መጨረሻ ላይ ደግሞ ይሄ እኔ የተናገርኩት ነገር ይሄ ስህተት ነው ካላችሁ ከኔ ጋር መወያየት ትችላላችሁ ብሎ የውይይት ጥሪ ያቀርባል። እያንዳንዱ ቪዲዮ ላይ ገብታችሁ እናንተ ራሱ እያወረዳችሁ ቲክቶካችሁ ላይ ጫኑ። ስለዚህ ወደ መጀመሪያ ርዕሳችን ስንመለስ ሙስሊም ወገኖቻችን በመሐመድ ታፍራላችሁ፣ በመሐመድ ስብዕና መወያየት አትችሉም፣ ሐዲሳችሁና ቁርአናችሁ ላይ ቆማችሁ መወያየት አትችሉም። እስልምና ላይ ራሱ ስትጠየቁ ስለ ክርስቶስ ነው የምታወሩት። እስልምና ላይ የአላህን አምላክነት ስትጠየቁ የሙሐመድን ነብይነት ሙሐመድን የላከ አምላክ ማን ነው? ለሙሐመድ የተገለጠ እናንተ መላእክት ትላላችሁ። ነገር ግን የእናንተን መጽሐፍት ስንገለብጥ የእናንተን መጽሐፍት ሐዲሳት ስንገለብጥ በጭራሽ እውነተኛ መላእክት አይደለም፣ ለነቢያት ሲገለጥለት የነበረ መላእክት አይደለም፣ ወደ መሐመድ የመጣ የሚለውን ብዙ ጥያቄዎችን እናነሳለንና ይሄንን እንኳን መመለስ አትችሉም። ስለ መሐመድ ስትጠየቁ ስለ ክርስቶስ ኢየሱስ ነው የምታወሩት። ክርስቶስ ኢየሱስ ሰው ነው የምትሉት። የጌታችን ክርስቶስ ኢየሱስ ሰው ሆኖ መገለጥ እኮ የድነታችን መሰረት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ መገለጡ ብታውቁ ኑሮ የሰው ሁሉ የድነቱ መሰረት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያ ቅዱስ ጳውሎስ እንዳለ ማለት ነው እርሱ በስጋ የተገለጠ የዘላለም አምላክ ነው ብሎ እንደተናገረ። ስለዚህ የክርስቶስ ሰው ሆኖ መገለጥ እኛ እናምናለን። ይሄንን ካላመንንም አልዳንም ማለት ነው። የድነታችን መሰረት ስለሆነ ይሄንን ማወቅ አለባችሁ። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናታችን ከቅድስት ድንግል ማርያም እንደተወለደ እናምናለን። አስቀድሞ እናንተ ከመናገራችሁ በፊት ሐዋርያት ነቢያት ስለተናገሩ ማለት ነው። ክርስቶስ በስጋ ከመገለጡ በፊት ራሱ አስቀድሞ ነቢያት በትንቢት ስለነገሩ። ስለዚህ ሙስሊም ወገኖቻችን እባካችሁ ከቻላችሁ በመሐመድ ማታፍሩት ከሆነ መጽሐፍቶቻችሁ ላይ ቆማችሁ ስለ መሐመድ ስብዕና አስተምሩን። እስቲ የመሐመድ ስብዕና ወይንም ደግሞ መሐመድ ጥሩ ነገር ከሱ እንማራለን። መሐመድ ለኛ አርአያችን ነው። መሐመድ በጣም መልካም ነው። መሐመድ እንደዚህ ነው ትላላችሁ። ነገር ግን እኛ የእናንተን መጽሐፍቶች ስናነብ እናንተ የምታወሩት መጽሐፍቶቻችሁ ላይ የለም፣ ሌላ ተቃራኒ ነው የምናገኘው። ስለዚህ አሁንም ገብታችሁ መወያየት ትችላላችሁና በጣም አበዛው። ቀጥሉ። እንዴት ዋላችሁ? ደህና ዋላችሁ? እንዴት ናችሁ? መምህር እንዴት ኖት? ነባ፣ ዮኒ፣ ዴባ ሁላችሁንም ሶስዬ ምንድነው ዲያቆን እስቂያስ ባያወጡ ጥሩ ነበር። መምህር ሰላም ብያለሁ። እኔ እንኳን አለው ዲያቆን ይገኝ እንዴት አላችሁ? እንትን ምንድነው ለእርሶ ማስተላለፍ የምፈልገው መልእክት አለ እና ለዲያቆን እስቂያስ ቢሰሙም ደስ ይለኛል። አሁን ይሄ ወደ ርዕሳችሁ ከመመለሳችሁ በፊት ይሄን ተናግሬ ልወርድን መውረድ ስላለብኝ
ምን መሰሉት አሁን የተሰራው ቪዲዮ ላይ በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ የተሰራው ነገር መጀመሪያ ላይ ያንን ቃል እኔ መጥራት አልፈልግም ሎቱ ስብሐት ያንን ቃል ተጠቅሞ ሲናገር የዮሐንስ ወንጌል ምዕራፍ 11 እና የማቴዎስ ወንጌል ምዕራፍ 15ን ጠቅሶ ነው ራሱ ታወከ የሚለውን በአእምሮ ታውቋል ብሎ ነው የተናገረው። አንደኛ መጽሐፍ ቅዱስ ላይ ኢቭን ምንድን ነበር ስሙ በየትኛውም በኩል ያለው የሌላ ሐሳብ ነው። እሱን አልዓዛር በሞተ ጊዜ በዛን ሰዓት አይሁዳውያንና በዛ በቤቱ የነበረው አይሁዳውያን የማርታ እህቶች ባለቀሱ ጊዜ ምን ሆነ ራሱ አዘነ። ሐዘኑን ለመግለጽ ነው በራሱ ታወከ የሎ የገለጸው ቃል በቃል ቃሉ ማለት። ከዛ ያንን ደግሞ ማረጋገጫ ብሎ ማቴዎስ ወንጌል ምዕራፍ 15 ላይ ሄደና ስለምን ሐዋርያቶቹ ደቀ መዛሙርት ይቅርታ ሐዋርያት የተባሉት ለካሌተር ነው ደቀ መዛሙርት የሽማግሌን ስርዓት ይጥሳሉ እጃቸውን ሳይታጠቡ ይበላሉ ነው። ሁለቱን ጥቅሶችን እንትን ያለው ያገናኘው። ከዛ በኋላ ለዛ ጥቅስ እንትን ተብሎ ተገቢው ምላሽ ሲሰጣው ከዛ በኋላ የማስተባበያ ካላመረጃ አላወራም ብለው የማን ነበር ጀስቲን ሜጌት እና የቻርልስ ቤንት ሴንጊልን መጽሐፎችን ያመጣው። የጀስቲን ሜጌትን መጽሐፍ ሄዳችሁ ብታዩት 2010 ላይ ታተመው The Madness of King Jesus የሚለው መጽሐፍ ላይ እሱ አይሁዳውያን ሳይሆኑ በዛን ጊዜ የነበሩ የሮማውያንና የሮማውያን አለቆች የነበራቸውን ስለሱ ሐሳብን ያንን አሰፈረ እንጂ ኢቭን የጸሐፊው ሐሳብ ራሱ አይደለም 2010 ላይ ታተመው መጽሐፍ ላይ። ከዛ በኋላ ደግሞ የፈረንሳይኛ ነው ቃሉ አም ሶሪ ካላየሁት ይጠፋብኛል። የቻርልስ ቤንቲ ሴንግልን መጽሐፍ እሱ ከ1908 እስከ 1915 የነበረው እሱ መጽሐፍ ደግሞ ሲጀመር ሂዝ ናት ኢቨን ቴዎሎጂያን ራሱ አልነበረም ሳይካትሪስት ነው። እሱም ደግሞ ዲፍረንት ኦፍ ሂዝ ፐርስፔክቲቭ ነው እንጂ ቀጥታ ባይብልን ማንበብ ወይም ደግሞ ቅዱስ ወንጌልን ማንበብ የክርስቶስን በዛ ሰዓት እንደዚህ አይነት ሐሳብ ይሰጣል ብሎ አላስቀመጠም ማለት ነው። ስለዚህ ይሄንን ለማስተባበያ ብላችሁ የሚሰሩትን ቪዲዮዎች እባካችሁ የተወደዳችሁ መምህራን እየተከታተላችሁ የመጀመሪያውና ቀጣይ ማስተባበያ የሚሰሩበትን ቪዲዮ እያያችሁ እንደዚህ አይነት ምላሽ ብትሰጧቸው ጥሩ ነው። ለምን ይሄ ራስን ከተጠያቂነት ለማምለጥ የሚያደርጉት ሴራ ስለሆነ ይሄ ሊታወቅ ይገባል። በዚህ ሰዓት ደግሞ እዚህ ቲክቶክ ላይ እንግዲህ በብዙ ስታገለግሉ ስታስተምሩ የነበራችሁ መምህራን ደግሞ እዚህ ላይ በደንብ አጽንኦት ሰጥታችሁ እነዚህ አይነት ቪዲዮዎችን በትኩረት እያያችሁ ምላሽ ብሰጡበት በጣም ጥሩ ይመስለኛል። ለምን ሲጀመር መጽሐፍ ቅዱስ ያመጣውም ጥቅስ በአልዓዛር ቤት በተገኘ አልዓዛር በሞተ ጊዜ በዛ ሰዓት ሀዘኑን የገለጸበትን ቃል ነው አምጥቶ የተናገረው። ሁለተኛ ነገር ደግሞ ያንን ማረጋገጫ ብሎ ደግሞ ማቴዎስ ወንጌል ምዕራፍ 15 ጌታችን መድኃኒታችን ኢየሱስ ክርስቶስ በእግዚአብሔር በልዑል አባታችን ፊት ቫልዩ ያለውን የውስጥ ንጽሕና እንደሆነ ለመናገር ለማጠየቅ የሚለውን ቃል የተናገረውን እሱን አጣሙት ነው። እንግዲህ መጽሐፍ ቅዱስን የሚያነበሳ በእርግጥ ያውቀዋል። ግን እንደዚህ አይነት እኩይና ድብቅ አጀንዳ ያለው ሰው ግን ያንን ነገር ስለማይረዳ በዚህ መሀል ደግሞ ሰው በማስረጃ ነው ያወራው የሚለውም ነገር መባል ራሱ ስለሌለበት እህቶች ወንድሞች የምታገለግሉ በተለይ የቤተክርስቲያናችን መምህራን እነዚህ አይነት ነገሮችን ትኩረት እየሰጣችሁ ትክክለኛ ያኛው የቪዲዮ የዛ የመልእክቱ ሐሳብና የኛ አስተምሮትን ለምን እናንተ ታውቁታላችሁ። አሁን ተምሮ ማስተማር ላይ የተለያዩ የቴዎሎጂ ትምህርት ላይ እንዴት ሪፈር እንደሚደረግ ዶክመንት ወይም ደግሞ የትኛውንም አይነት ማስረጃ እንዴት እንደሚመጣ አለ አይደለ? ለምሳሌ ከአንድ ኦርቶዶክሳዊ ጋር አንድ ሰው ዲቤት በሚገባ ጊዜ ወይ ዲስከሽን በሚያደርግ ጊዜ ያ ሰውዬ ምን አይነት መጽሐፍ ዶክማቲክ መጽሐፍቶች ይወጣል። ከዛ በኋላ ያንን መረጃ እንዴት ነው የማመጣው ወይ እንዴት ነው የምጠቀመው? ያንን መረጃ ሳመጣ ይህ ሰውዬ ይህንን መረጃ ይቀበላል፣ የዚህን አስተማሪ ትምህርት ይቀበላል። ከዛ በመቀጠል ደግሞ ይቅርታ አበዛባችሁ ግን ኢቨን የሰውየውን ባክግራውንድ ራሱ ከተጠና በኋላ ነው አንድ መጽሐፍ አዘ ሪፈረንስ አምጥቶ የሚያደርገው። እኔ ማልቀበለውን አስተምሮት ይዞ የሚጽፍ መጽሐፍ ከኔ ጋር ምንም የሚያገናኘው ነገር የለም። ስለዚህ ከኔ ጋር ዲቤት ራሱ መቅረብ የለም። ስለዚህ ወገኖቻችን ደግሞ አም ሶሪ ፎር ቱ ሴይ ዲስ ግን አምና ሪሊ ሶሪ ይሄ ይቅርታ የምለው ነገር አይደለም። የመወያየት አቅም ስለሌላቸው ነው ገድላትና ድርሳናት ጋር የሚሄዱት። የመወያየት አቅምም ስለሌላቸው ነው ትክክለኛ አስተምሮታችንን እና አንድምታ ትርጓሜያችንና የአባቶቻችንን ትርጓሜ ይዘው መሞገት የማይችሉት። ለዛ ነው
የመጽሐፍ ቅዱስን ቃል እያጣመሙ ለጌታችን ለአምላካችን ለኢየሱስ ክርስቶስ የሚያሳምም ቃል እየተናገሩ ቅዱሳንን የሚዘልፉት ብዙ ነገር የሚያደርጉት አንፈርድባቸውም። ያው በትክክለኛ በቦታ የሌለ ሰው በክህደትና በኃጢአት በሞት መንገድ ላይ ያለ ሰው ብዙ ነገር ይላል። እሱ አይደለም ግን እዚህ ጋር መጽሐፍ ቅዱስ ላይ ራሱ ሀሳቡ እንዳለ ሊታሰብ አይገባም። እሱን ለማለት ነው እሱን የመጣሁትና እባካችሁ ይህንን ከቻላችሁ ለመምህራን መልእክታችንን አድርሱልን። የሚሰሩ ቪዲዮዎች ከዚህ በፊት በተለይ በስድብ መልክ የቀረቡትን ነገሮች ሄዳችሁ ምላሽ ስጡ። ማስተባበያ ምንድን ነበረ ስሙ ማስረጃ ተብሎ የሚቀርቡበትንም እንዴት ተቀባይነት እንደሌላቸውና ከኛ እናንተ ስለሆናችሁ መምህራኖቻችን ይህንን ነገር ብታደርጉ ጥሩ ነው እና ሄዳችሁ ከታች ያላችሁ ሙስሊሞች ደግሞ አቃቢ እምነት ነን ብለው የለቀቋቸው ልጆች ሰብሰብ አድርጉና እንዴት ውይይት ላይ መቅረብ እንዳለባቸውና እንዴት ማስረጃ መጠቀም እንዳለባቸው እንዲማሩ አድርጓቸው። የመጨረሻ መልእክቴ ነው ይሄ። ካበዛው በጣም ይቅርታ፣ አመሰግናለሁ። እሺ በእኔ በኩል ቴንኪው ታለም። ቪዲዮና በደንብ እናየዋለን። የዮሐንስ ወንጌል ምዕራፍ 11 የዮሐንስ ወንጌል ምዕራፍ 11 ቁጥር 33 ላይ ነው። ያው እንደምታውቁት መፍቀሬ ሰብ ነው ክርስቶስ ኢየሱስ ርኅሩህ ነው። የሰማይ አባታችሁ ርኅሩህ እንደሆነ ርኅሩሃን ሁኑ ብሏልና በጣም ነው ያዘነው። አዘነ ነው ለሰው የሚያዝን ደግ አባት መሆኑን ስላሳየ ነው፣ ስለታየ ነው፣ ስለተገለጠ ነው። አምላክነቱ ስለተገለጠ ነው እንጂ እነሱ በተረዱበት እነሱ በተናገሩበት መንገድ አይደለም። ጋረ በመንፈሱ ይላል ግዕዙ፣ በልቡናው አዘነ ማለት ነው። የቤተክርስቲያናችን አንድምታ ተርጓሚ ይህንን ነው የሚያሳየው። ጋረ በመንፈሱ ለምን እህቶቹ ስቅስቅ ብለው ሲያለቅሱ ባየ ጊዜ፣ ከእርሷ ጋርም ያሉ ሰዎች ሲያለቅሱ ባየ ጊዜ ጋረ በመንፈሱ በልቡናው አዘነ። ወሆሰ ርእሶ ራሱንም ነቀነቀ። መፍቀሬ ሰብ ስለሆነ ሰውን የሚወድ ደግ አባት ስለሆነ ታዲያ እነሱ እንደሚሉት የታወከ ሰው፣ እነሱ እንደሚሉት ሎቱ ስብሐት፣ እነሱ እንደሚሉት የታወከ ሰውና ሎቱ ስብሐት እብድ የሆነ ሰው ሙት ማስነሳት ይችላል? ምንድን ነው ያደርገው? ከዛ በኋላ እንደኛ ራሱን ነቅንቆ ከንፈሩን መጦ እኛ እስከ ሰልስትም እስከቻልነው እናስተዛዝናለን ያቅማችንን። እንደዛ ብሎ ተወ እንደ ጌታ አልተወም። የት ቀበራችሁት አለ። ሳያውቁ ቀርቶ አይደለም። አዲስ መቃብር ላይ እንደሚቀበር ይታወቃል። ግን የሀገራቸው መቃብር ህንፃ ነው፣ እለት አይቆፈርም። ስለዚህ አይታወቅም። እኛ ፉካ እንደምንለው አይነት መቃብር ላይ ነው የሚቀብሩት። ስለዚህ የት ቀበራችሁት? ያን ቢሆን ይታወቃል። ለሱ የሚደበቀው ነገር ኖሮ አይደለም። ግን አላዋቂ ስጋ እንደተላበሰ እንደተዋደ ለማሳየት ነው። አንድም ሳይጠይቅ አስነስቶት ቢሆን ምትሃት ነው ይሉት ነበረ። የት ቀበራችሁት? አብረውት ያለቅሱ የነበሩ ሁሉ ደነገጡ። ያልተጠበቀ ጥያቄ ነው። ቀድሞውኑ መፈወስ ይችላል። ጌትነቱ እንዲታይ ስለሆነ ምንድነው ያላቸው ጌታ? ሳይጠይቅ አስነስቶት ቢሆን ምትሃት ነው ስለሚሉት የት ቀበራችሁት ብሎ ጠየቀ። ይህንን ጠየቀ። ልክ አየት ያለው ከአዳም ብሎ ያኔ አዳምን እንደጠራው ፍለጋ እንደመጣ ሊታደገን የመጣው ልጅ አዳም የት ነህ ያለ ጌታ አልዓዛርንም ለማስነሳት ልጅ አዳም የት ነህ ባለው ጊዜ እንደተሸሸገ እንደራደ እንደፈራ በነገረው ጊዜ መጥቶ እንደሚያድነው ቃል እንደገባለት ስጋውን ተዋህዶ እንደሚያድነው እንደነገረው ሁሉ እዚህም ጋር አልዓዛርን ያለበትን ጠይቆ እንደሚያስነሳ የሚችል ካሊክ ሁሉ አምላክ መሆኑን ሲያሳይ የት ነው ብሎ ጠየቀ። ስለዚህ አቤቱ መጥተህ አሉት። ዮሐንስ 10:35 ጌታም እንባውን አፈሰሰ ይላል ቁጥር 35 ላይ ወአንብአ ካይበ እግዚእ ኢየሱስ። ሁለተኛም እንባውን አፈሰሰ። ምን አሉ አይሁድ? ወይቤሉ አይሁድ ርእዩ መጠነ ያፈቅሮ። አይሁድም እንዲወደው እንዴት አድርጎ ነው የሚወደው? እርስ በርስ አያችሁ በጣም ይወደዋል ተባባሉ። ግን በዚህ አላበቃም። የኛ ጌታ የኛ አምላክ በቃ አልቅሶ ወይም ደግሞ እርም ለማውጣት በሚባል ሁኔታ መቃብሩ ጋር ሄዶ የሚያለቅስ ነበር የመሰላቸው። ግን ሄደ፣ በልቡ አዝኖ ሄደ። ወደ መቃብሩ ሄዶ ማለቀሰ። ደግሞ መቃብሩ ሕንፃ ነበር ብለናቸዋል። ታላቅ ድንጋይ ተገጥሞበት ነበረ። ከዚያስ ምንድነው ያለው? እንግዲህ ባለስልጣን ጌታ እንዳለን ተመልከቱ። እዚህ ጋር ካሌ ሁሉ አምላክ እንዳለን ተመልከቱ። ወይ ቤሎሙ ጊዜ ኢየሱስ
አእትትዋ ለእብን እማተ መቃብር ድንጋዩን ከመቃብር አንሱ አላቸው ደቀ መዛሙርቱ። በትቤሉ እህቱ ማርታና ማርያም ግን ምን አሉ? ውይ የሞተው እኮ ቆይቷል፣ ፈጽሞ ተለውጧል፣ ተልቷል፣ ሸቷል አሉ እህቶቹ። 4 ቀን ስለሆነው የሰው ሰውነት እንደዚህ ስለሆነ ጌታችን ክርስቶስ ብታምኚ ወንድምሽ እንዲነሳ ነግሬሽ አልነበረም? ምን አላት? ድንጋይቱን አነሱ። ምንም መጥፎ መዓዛ አልመጣም። ከፊት ለፊት ክርስቶስ ኢየሱስ የዘላለሙ አምላክ ሞትን ድል በመንሳት ያወጣው ስለሆነ ምንም አይነት ጠረን መጥፎ ጠረን አልመጣም። አቤቱ አምናለሁ አለችው። ከዚህ አስቀድሞ ልመናዬን ሰምተኛልና አምናለሁ አለችው። ከዚያስ በኋላ ምንድነው ያለው? ይህን ተናግሮ አሰምቶ ተናገረ። ምን ብሎ? አልዓዛር አልዓዛር ናውጣ ናውጣል። በዕብራውያን ልማድ አንዴ ብቻ አይጠራም፣ ተደጋግሞ ነው የሚጠራው። ይህን ያውቃሉ አይሁድ። ደግሞ ቃል ልማድ ነው። አብርሃም አብርሃም፣ ስምዖን ስምዖን፣ ማርታ ማርታ እያለ ብዙ ጊዜ ደጋግሞ ሲጠራ አይተናል። ይህ ልማድ ነው። አንድም የስጋና የነፍስ ፈጣሪ እኔ ነኝ ሲል ደግሞ 2 ጊዜ አልዓዛር አልዓዛር አለው። አንድም ስጋን ከመቃብር ነፍስን ከገሃነም ሲጣራ መጠራት የሚችል እርሱ አምላክ መሆኑን ሲናገር እጅና እግሩ እንደተገነዘ እንደታሰረ ሻሹ እንደተጠመጠመ ወጣ። ምትሃት መስሏቸው ነበርና ምትሃት አለመሆኑን ካወቃችሁ ፈታችሁ ተውት ይዳላችሁ። አስምሩልኝ እዚህ ላይ አመኑበት። ቁጥር 45 ፈሪሳውያን ግን ሄደው አሳጡት፣ አጣሉት። ጌታችን ያደረገውን ታምር ሁሉ ሄደው ለሊቃናቱ ነገሯቸው። አሁን እዚህ ጋር ምንድነው ምክር ጀምረዋል። ከዚህ በኋላ አይሁድ ኢየሱስን ለመግደል መማከር ጀመሩ። ለምን? ሙት ስላስነሳ። ምን እናድርግ ተባባሉ። ይሄ ሰው ብዙ ታምራቶችን ያደርግ ጀመር፣ ዝም ብለን ብንተወው ሁሉ ያምንበታል፣ ባዷችንን መቅረታችን ነው። አንድም የሮም ሰዎች አብረው ስለነበሩ ሄደው ሴራ መጠንሰስ ጀመሩ። ከዚህ በኋላ ያለው አያስፈልገንም። እዚህ ጋር ነው እንግዲህ ያለው። ልብ በሉ። እዚህ ጋር ነው እንግዲህ ጌታ በልቡ አዝኖ አልቀረም። ርኅሩህ ነው፣ ቸር ነው፣ መሐሪ ነው፣ ይቅር ባይ ነው። እግዚአብሔር ቸር እንደሆነ ቅመሱ አይደል የሚለው መጽሐፍ ቅዱስ። ይህንን ልናረጋግጥ እንፈልጋለን። እህታችን እሺ፣ በደንብ እንሰራበታለን። ይህንንም የማቴዎስ ወንጌል 11 ያለውንም እንመለከትበታለን እና ቪዲዮ ለመስራት እንግዲህ እንዳቅማችን እንሞክራለን። እናንተ ግን በርቱ፣ ጽኑ። ሀቢቢም ስለመጣ እኔ ይብቃኝ። ክበሩልኝ። አመሰግናለሁ። ቱርኪም ጥሩ አይደለም ይመስለኛል። ቃለ ሕይወት ያሰማል መምህር። እናመሰግናለን። አሁን የመጣችሁ ሰላም ብያለሁ። ሀቢቢ ሁላችሁም ቃለ ሕይወት ያሰማልን መምህር። ጠፍተው ነበር ለረጅም ጊዜ። እንኳን ደህና መጡ ነው። እኔ አይቼዎት አላውቅም ስለመናገር። አለሁ እንኳን ደህና ቆያችሁ። ሀቢቢዬ ድምፅን አሰማን። እየተደረጉ ያሉትም የትኛውም ፕላትፎርም ነገሮች አሁን በተለያየ መንገድ አክሽኑን ቀይሯል። ከኛ ጋር ብቻ ሳይሆን ከሌላውም ጋር ከራሳቸው እዛ ካሉት ጋር እስከ መከፋፈል ድረስ የደረሱበት ወይ ደርሰናል እና ዛሬም ራሱ ከራሳቸው ወገን ያልሆነ መረጃ እየተለቀቀ ይገኛል። ከራሳቸው እርስ በርስ ባላቸው አለመግባባት በተለያየ ሀገራቶች ውስጥ አለመግባባትን እየተከተለ ይገኛል እና የኛ ንጽጽር መስሪያ ወይም እኛ የምናደርጋቸው መግቢያ ድልድይ ሆኖ ተጠቀሙበት እንጂ ሪዝኑኛ አልነበርንም እና ይሄ ደግሞ የፖለቲካዊ አጀንዳ የሚሰሩ ከኋላ ጽንፈኝነት የሚያግዳቸው በጽንፈኝነት የሚራመዱ ሰዎች አሉ። ሶኔ መምከር የምፈልገው እዚህ ላሉት ለክርስቲያኖች፣ እዚህ ላላችሁ እዚህም ጎሳ እዛም ጎሳ እየገባችሁ ሐሳብ የምትለዋወጡ ክርስቲያኖች እረፉ። ወይም እጃችሁን ሰብስባችሁ ቁጭ በሉ፣ ወይም በየትኛው ከአንዱ ጎሳ ሆኑ። በሁለት ዓላማ ውስጥ አትሂዱ፣ አታሽቃብጡ። እፎይ በሚያደርጋቸው ነገሮች ላይ ትክክል አይደለም ምናምን ብላችሁ የምትማገቱ ከሆናችሁ የራሳችሁን አጀንዳ ይዛችሁ ተማጎቱ። ግን ወሬ ብቻ ይዛችሁ አትማገቱ። እኛ ወይም እፎይ ራሳችን ችለን የምንናገረው ያለ ማስረጃ ተናግረን አናውቅም። ግን አንድ አሽቃባጭ ክርስቲያኖች አሉ። ሲያሽቃብጡ ደግሞ እንዴት እንደሚያስጠላባቸው። ይሄ ብቻ አይደለም፣ የራሳቸውን አካውንት ቀይረው ሙስሊሞች ራሱ
የራሳቸውን አካውንት ቀይረው ሶሪ ስልክ ገብቶብኝ ነው አንዴ ቆይ እኔ ግን ማለት ክርስቲያን መስለው ውስጣቸው ክርስቲያን ያልሆኑ ሰዎች ላይ የሆነ ጊዜ መስጠት አለብን ብያለሁ። ምክንያቱም እነሱ ውስጣቸው ክርስቲያን አይደለም። እኮን የሚቃወሙ ሰዎች ሲጀመር ክርስቲያን አይደሉም። ስንት ዓመት ሙሉ ስለ ክርስቶስ ሲሳደቡ ክርስቶስን ላይ አፋቸውን ሲያላቅቁ ምንም ብለው የማያውቁ ክርስቲያኖች ዛሬ ለሙስሊሞች ቢያሽቃብጡ ክርስቲያን አይመስሏቸው። እነሱ ክርስቲያን አይደሉም። የክርስትና ምንነት ያልገባቸው ናቸው እንደዚህ የሚያደርጉት። ኦኬ ተመልሻለሁ። እሰማለሁ ጋይስ። ሰላም እና አቁሙ። ይሄን ነው የምንላችሁ። ደግሞ እዚህ ጋር ያላችሁ ሙስሊሞች አሁን ማለቃቀሱን ተውና ቋንዳቢ ትናገራለህ። ማለቃቀሱን ተውና በንጽጽር ዓለም ውስጥ አናፍርበትም። ነብያችን ስብናው ሚዩት አርጋ እንዳቢ አመድ በንጽጽር ዓለም ውስጥ አናፍርበትም። ነብያችን የሚያሳፍር ስብናና ማንነት የለውም። እርሱ ብቻ አይደለም የንጽህና ተምሳሌት ሊሆን ይችላል። የኛ ነብይ ሮል ሞዴል ነው። ከሌላ ነብያቶች ራሱ ካሉት ቀደም ከነበሩት ነብያቶች የተሻለ የሚያደርገው ብዙ ምክንያቶች አሉት። እሱ ምክንያቶችን በማስረጃ እናቀርባለን። እኛ ነብያችን የምንተማመንበት ነብይ ነው። አፍረንበትም አናቅም፣ ተሸማቀንበትም አናቅም። በሱ ስንኮራ እንጂ ብላችሁ የምትናገሩ ሙስሊሞች ሊትራሊ እንደዚህ አይነት ማንነት ካላችሁ ከማለቃቀስ የመሐመድን ስብና መልካምነቱን በኮንፊደንስ የምትናገሩበትን ገብታችሁ ማሳየት ነው። ማልቀስ አሁን አይሰራም። ያ አካል ቆመ ማለት ሌላ አካል ይቆማል ማለት አይደለም። ዋናው ደስ የሚለው ነገር የተደበቀ ሚስጥራቶች ተገልጠዋል። አሁን ሁሉም ኢንፎርሜሽን በዚህ ቲክቶክ ፕላትፎርምን ብትሉ በኤፒቪ ፕላትፎርምን ብትሉ ዋትኤቨር በዩቲዩብ ፕላትፎርምን ብትሉ ተሰራጭቶ የብዙ ጆሮ ደርሷል። ምን አይነት ሰው ራሱ እውነት ነው እንዴ ብሎ ማንበብ የጀመረ ብዙ ትውልድ አለ። እኛ የምንፈልገው ይሄን አንዴ ፈርሷል። የተደበቀ ዘመናት የተቀመጠ በሌላ ቋንቋ ተደብቆ የተቀመጠ ሐሳብ ፈርሷል። እኛ የምንፈልገው ይሄን ነው። አሁን ንጭንጭ ቢነሳና ብጥብጥ ቢነሳ አልተሰራ እንዳይመስላችሁ፣ ተሰርቷል። ስለተሰራ ሁሉም ጆሮ ላይ ስለሰማ ጥያቄ ፈጥሮባቸው በሚያደርጋቸው ካራክተሪስት በሚያደርጓቸው ውዥንብር ዞር ቀና ብለው ግራ ቀኛቸውን ሲያዩ ሌላ አደጋ ውስጥ ነው ያሉት። ከዛውን ምን ተጀመረ? ንጭንጭ ተጀመረ። አሁንም ስራ ላይ ነን ማለት ነው። ማታፍሩበት ከሆነ አውሩ። ሐሳብ ዝም ብላችሁ እየታችሁ ይሄ እንደዚህ ነው መገዳድ አለበት እንደዚህ ሚሊዮን ንግግራችሁ ራሱ እምነታችሁ አደገኛ እምነት እንደሆነ ለትውልዱ እያሳያችሁ